ዛሬ የምናቀርብላችሁ አዲስ የተሰማ የፍርቱና ክፍል ነው። በዚህ የፍርቱና ክፍል ውስጥ እጅግ የሚደንቅ የህይወት ውጣ ውረድን ትመለከቱበታላችሁ። በእርግጥ ዓለማችን ወዴት እየሄደች እንደሆነ፣ መዳረሻዋ የት ሊሆን እንደሚችል፣ አሁንስ እንዴ ይሄ ይደረጋል እንዴ ብላችሁ የምትጠይቋቸው ጉዳዮች እየተከሰቱ እንደሆነ የምናሳይበት ጥንቅር ነው። አብራችሁን ቆዩ። ድንግልና በቀዶ ጥገና መመለስ የሚችል ነገር ነው ስል ይሄ ነገር እንዴት ተፈጠረ? በእውነት ኢትዮጵያውያን አዲስ አበባ ውስጥ እንዴት ያደርጉታል? ወይም ወደ ውጭ ሀገር ሄደው ለምን ይሄን ነገር ለማድረግ ይደፍራሉ? ዓለም ወዴት እየሄደች ነው? ኢትዮጵያስ? ከፕሮግራሙ መልሱን ታገኙታላችሁ። ይህ የክብረ ንጽህና ጋራዥ ስንል ሰይመኗል። ሕይወትን የሚያፈጥንም ሆነ የሚቀጥፍ፣ የዓለምን ሕዝብ የሚያስገርምም ሆነ የሚያስረግም አዲስ ነገር ሲተዋወቅ ጥሞናን ይሰርቃል። በተለይ ከስተቱ የሆነው እየሆነ ያለው እዚሁ አጠገብህ ከሆነ ደግሞ ምን የደስታ ስካር ውስጥ እየዋኘ ቢሆን እንኳን ሽራፊ ትኩረት ለመስጠት አትሰስትም። የዘመን ሂደትም የነገሮችን ዜና የመሆን የማስደነቅና የማነጋገር ርዕስነት ደረጃ ያወርደዋል። ዛሬ ላይ ለአንድ የአገሬ ሰው አሜሪካ ውስጥ የኩላሊት ንቅለ ተከላ ቢደረግ፣ መንኮራኩር ቢመጥቅ፣ ከውሃ በታች ህንጻ ቢገነባ በመገረም ያልሰማህ ስማ ሲል ዜናውን በመበተን ጉንጩን አያለፋም። የተጠቀሱት ድርጊቶች ኢትዮጵያ ውስጥ የተፈጸሙ ቢሆን ኖሮ ግን ሁላችንም ላይ ያፍዛ ደንግዝ ቫይረስ ይለቁብናል። ፈረንሳይ ውስጥ ስላለ የድንግልና ጥገና መስማት ያስገርማል። ክስተቱ ኢትዮጵያዊ ሲሆን ግን ከማስገረምም በላይ ስሜቱ ከፍ ሊል ይችላል። የኛ ሰው ገመና በተባለው በዚህ ጽሑፍ ላይ አዲስ አበባ ውስጥ እንደ አንዳንድ የውጭ ሀገራት ሁሉ ድንግልና እየተሸጠ መሆኑን አሳይቻለሁ። ከርዕሱ ብዙም ፈቀቅ ሳልል ላለፈ ክረምት ቤት እንደሚሰራ የሚጠቁም ግልጽ ያልወጣ እውነታን እንካችሁ ልላችሁ ነውና ጉዳዩ ድንግልናን ስለማሳደስ ይመለከታል። ሸገር ላይ ድንግል መሬቷን ሽጣ ስታገባድድ ድንግል ሴቶች ለገበያ ማቅረብ መጀመሯን አውርተን ሳንጨርስ ድንግልናን ማደስ መጀመሯን ደግሞ ርዕስ አድርገን አጀንዳ ልናረገው የመጣን ምስኪን ህዝቦች ሆነናል። አዲስ አበባ ለመኪኖቿ ብቻ ሳይሆን ለሴቶቿም ክብረ ንጽህና ጠጋኝ ጋራዥ አለኝ እያለች መሆኑን ልናወራ ነው። ክብረ ንጽህና ቢገሰስ ክብረ ንጽህና ይመለሳል። እጅግ የሚገርም የጊዜ ግልብጥብጦሽ። አረባካችሁ በደም አትመኑ። በመራቢያ አካሏ ወሲባዊ ግንኙነት ወይም ቫጂናል ኢንተርኮርስ አድርጋ የማታውቅ ሴት ድንግል ናት፣ አሊያም ክብረ ንጽህናዋ አልተገሰሰም ይባላል። በመራቢያ አካሏ የወንድ ብልትን አስተናግዳ ወሲብ ባትፈጽምም በሌሎች የወሲብ ስልቶች እስከተጠቀመች ድረስ ድንግል አይደለችም ብለው የሚያትቱ ጽሑፎች መኖራቸውን ሳንዘነጋ፣ ይህም ማለት የሴቷ የወሲብ አካል በርን ዘግቶ የያዘው ስስ ስጋ ወይም ሃይመን አለመከፈቱን የሚጠቁም ነው። ሴቷ የብልት ወሲባዊ ግንኙነት ስታደርግ ስሱ ህብረ ህዋስ ወይም ሜምብሬን ወይም ስስ ቁራሽ ስጋ ሲቀደድ በተለምዶ ክብረ ንጽህናዋን አጣች ሲባል ይሰማል። በፈረንጅ አፍ ይህ ደም እንባ የሚያስነባው ክስተት ዲፍሎሪንግ ይሰኛል። ባደጉት ምዕራባውያን ባህል ድንግልናን ማጣት እዚህ ግባ የሚባል የመነጋገሪያ ጉዳይ አይደለም። በብዙ ሀገራት ባህሎችና ሃይማኖቶች ግን ድንግልና ወይም ቨርጂኒቲ የተለየ ቦታ አለው። ኦሪት ዘዳግም 22 ከ20 እስከ 21 ላይ ብላቴናይቱም ድንግልናዋን ባይገኝ ብላቴናይቱን ወደ አባቷ ቤት ደጅ አውጧት፣ በእስራኤልም ዘንድ ስንፍናን አድርጋለችና የአባቷንም ቤት አስነውራለችና የከተማው ሰዎች በድንጋይ ወግረው ይግደሏት ይላል። ክብረ ንጽህና ከጋብቻ በፊት የማይገሰስ ክብር ያለው ነገር መሆኑን ሲገልጽ፣ ነገር ግን ዛሬ ላይ በአገራችን ድንግል ሴት ከማግኘት ነዳጅ ማግኘት ይቀላል ተብሎ ሳቅ የሚያጭር ጊዜ ላይ ደርሰናል። ሴት ልጅ በምርጫዋም ሆነ በሕገ ወጥ መንገድ ድንግልናዋን አጣች ማለት የፈሰሰ ውሃ እንደማለት ነው
አይመለስም። በሀገራችንም ይህን የሚያሳዩ የተጨቆኑ ግጥሞች አሉ። እንዲህ ሲል ግጥሙን ሲያነበንብ ልትሰሙ ትችላላችሁ። ሴቷ ለወንዱ እንጦጦ ጋራ ላይ የወሰድከውን እባክህ አንተ ልጅ መልስ ድንግሌን ልትለው ትችላለች። ወንዱ በግልባጭ የፈሰሰ ውሃ ከታፈሰላችሁ አባትሽ ለእናትሽ ይመልሱላቸው ሲል በፈገግታ እና በሳቅ ይመልስላታል። ዛሬ ግን የፈሰሰ ውሃ እየታፈሰ ክብረ ንጽህና እየታደሰ መሆኑን ስነግራችሁ ገመና ለመበርበር ጥረቴ ዋጋ እንደምትሰጡ በመተማመን ነው። ስማኝ ወንድሜ፣ ሴቷ ድንግል ነኝ ስላለች ካልጋ ጥላት ደም እንባ ስላለቀሰች እንዳትሸወድ። በደም አትመን። ማየት ማመን አይደለም። ድንግልና በአዲስ አበባ እየተጠገነልህ ነው። ባደጉ ሀገራት የድንግልና ጥገና ቨርጂኒቲ ወይም ሃይመን ሪፔሪንግ እንግዳ ነገር አይደለም። በምሳሌነትም አሜሪካ፣ እንግሊዝ፣ ፈረንሳይና ዱባይን መጥቀስ ይቻላል። በዱባይ $1500 ተከፍሎ በሚደረግ የቀዶ ጥገና ሕክምና የሴቷ ሃይመን ይመለሳል። ይህ ማለት አርቴፊሻል ድንግልና በመፍጠር በቀጣይ በምታደርገው ወሲባዊ ግንኙነቱ ወቅት ከብልቷ ደም እንዲፈስ ተደርጎ ይሰራል እንደማለት ነው። ድንግልና ይታደሳል፣ ክብረ ንጽህና ይመለሳል ሲባል ምን ማለት ነው? ሕክምናው የሚሰጠው እንዴት ነው? የሚሉት ነጥቦች ግራ ሊያጋባውት እንደሚችሉ ግን እገምታለሁ። እንዴት እንደሆነም በዝርዝር ለማሳየት የሚቀጥለውን ልንገራችሁ። ድንግልና በቀዶ ጥገና እንደሚመለስ ሲታወቅ ጉዳዩ ዓለም አቀፍ ትኩረትን የሳበ ርዕስ ነበር። በወቅቱ በሰሜን ፈረንሳይ በምትገኘው ዶቫይ ከተማ ይህን የተመለከተው ፍርድ ቤት ድንግልና ለሕጋዊ ጋብቻ እንደ ጥራት ማረጋገጫ አይወሰድም ሲል ደነገገ። ይህ በአራድኛ ሲተረጎም ሐኪም እየጠገነ እየሰራው ላለቃ ድንግልናዬን የሰጠሁት ባሌ ነው ወይም ነበር ብለሽ በፍርድ ቤት ሙግት አትጀምሪ እንደማለት ነው። ስሱ ንብረ ሕዋስ በቀዶ ጥገና የመመለስ ዘዴ ሃይመኖ ፕላስቲቲ ይባላል። በሕክምና ዘዴው የሴቷ ሃይመን ለመጀመሪያ ጊዜ ግንኙነት አድርጋ ስታጣው በፊት እንደነበረው ይሆናል ማለት ግን አይደለም። አንዴ የተቀደደ ተፈጥሯዊ ስስ ህብረ ሕዋስ በምንም ሊመለስ ወይም ሊበቅል አይችልም። በቀዶ ጥገናው የሚደረገው የሴቷን ብልት በር አጥብቦ በመስፋትና በማከም ሕክምናዊ ቁስል መፍጠር ልትሉ ትችላላችሁ። በቀጣይ ወሲባዊ ግንኙነት ስታደርግ ከብልቷ ደም እንዲፈስ የማድረግ ሂደት ነው። እዚሁ አዲስ አበባ በአንድ ክሊኒክ ውስጥ ድንግልናን የመጠገን ሥራ በድብቅ ይሰጣል። የተነካኩ ሴቶችን የክብረ ንጽህና ጥያቄ ይመልሳል። እግር ማንሳታቸውን የሚያማርሩ ሴቶችን ተስፋ ያለመልማል። እንደኔ ድብቅ መረጃዎችን ለሚገልጡ ጸሐፊያንም ርዕስ ይሆናቸዋል። በክሊኒኩ የሕክምና ባለሙያዎቹ ስራውን ተለምዷዊ በሆነ አጠራር ድንግልናን መመለስ ይሉታል። ሴቷ በወሬ የሰማችውን ይህን አገልግሎት ለማግኘት ወደ ክሊኒኩ ጎራ ትላለች። ያገኘቻቸው እንግዳ ተቀባዮች ወይም ነርሶች ሕክምናውን የሚከውኑት ሐኪም ነፃ ከሆኑ ወዲያው በሥራ ከተወጠሩና ካልገቡ ደግሞ በቀጠሮ ያገኟታል። የአንድ ለአንድ ውይይት ለማድረግ ሐኪምና ልጅት ይፋጠጣሉ። ለምን ማሰራት እንደፈለገች ትጠየቅና ምክንያቷን ታስረዳለች። ብዙ ወጣት እንስቶች ወደ ተቋሙ መጥተው ድንግልናን ለመመለስ ለምን እንደፈለጉ የሚያቀርቧቸው ምክንያቶች ሲጨመቁ ለወንድ ጓደኛቸው የይምሰል ጨዋነት ለማሳየት ድንግል ነኝ ብሎ መዋሸት ላመጣው ጣጣ መልስ ለመስጠት በቤተሰብ በኩል ጨዋ ነው ቀሚሷ ተብሎ የመጣን ትዳር አጋጣሚ ለመጠቀም በሀብት ማማ ላይ ያለና አፍቅሮተ ክብረ ንጽህና ያለበትን ሰው ለመማረክ የሚደረጉ ከንቱ ጥረቶች ናቸው። ከትዳር በፊት ወሲብ መፈጸም በተለያዩ ሃይማኖቶች የተከለከለ ቢሆንም በተለይ በእስልምና ሴቷ ላይ የሚደረገው ትኩረት ደግሞ ከፍ ያለ ነው። አዋጭ የነበረ ወይም የሆነ ወንድ ሚስቱ ግን ድንግል እንድትሆን ይፈልጋል። ይህም ሴቶቹን ጫና ውስጥ ይከታቸዋል። አሁንም ድረስ በእስልምና በቤተሰብ ምርጫ
የትዳር አጋር ማፈላለግ ያለ ነው። የሴቷን የጥራት ደረጃ ቤተሰብ ሳያረጋግጥ ሂጃቧን ገልጣ አታውቅም ብሎ ምስክርነት ይሰጣል። እሷ ተጠይቃም ወንድ አላውቅም ልትል ትችላለች። ሂደቱ ቀጥሎ ለኒካህ ወይም ለመፈራረም ቀን ሲቆረጥ የልጅት ዓይን ይፈጣል። በጨዋነቷ ተማምነው የተከራከሩላት የቤተሰቦቿን ክብር እንዳስደፈረችና አጅሬ ባል ከደጇ ይዞላት የቆመውን ሲሳይ አሽቀንጥራ እንደወረወረችው ይሰማታል። መላ እንደሌለው እያወቀች ጭንቀቷን ያካፈለቻቸው ወዳጆቿ ወደ ድንግልና ጠጋኙ ክሊኒክ ከጠቆሟት ሳታወላውል በራ ትሄዳለች። እየፈራችና እያፈረች ድንግልና ለማሰራት ነው የመጣሁት፣ ይሄ ነገር የእውነት እናንተ ጋር ይሰራል ስትል ሴቶቹን ነርሶች አሊያም እንግዳ ተቀባዩን ትጠይቃለች። አዎን፣ ምንም አትፍሪ፣ ብዙ ሴቶች የሚያሰሩት ነው ሲሉ ንቆቹ ነርሶች ያበረታቷታል። ስራው ይፋዊ ስላልሆነ ሁኔታሽን ከተጠራጠሩት ስለ ድንግልና ጥገናው ምንም ፍንጭ አይሰጡሽም። የምታወሪው ምንድነው ብለው ሊያደናግሩሽም ይሞክራሉ። ሲያምኑሽ ብቻ ከሐኪሙ ጋር ያገናኙሻል ወይም የሚገባበትን ሰዓት ነግረው ቀጠሮ ይሰጡሻል። ሐኪሙን ቀርበሽ ስታዋሪው በቶሎ ድንግልና ጠግናለሁ አይልም። ለዚህ ጽሑፍ ሙሉነት ወደ ክሊኒኩ የተጓዙ ሁለት እንስቶች የገጠማቸው ሁኔታ ተመሳሳይ ነው። አንዷ ጓደኛዬ ከዚህ በፊት አሰርታ ነበር ስትለው፣ ሌላዋ ድንግል ነኝ ያለችው የሚያገባት ወንድ ከውጭ ሊመጣ መሆኑንና ጭንቀት ውስጥ መውደቋን አስተዛዝና ስትተውንለት አዎንታዊ ምላሽ ሰጥቷቸዋል። ከአንዷ አንስት ጋር በነበራቸው የ20 ደቂቃ ቆይታ እዚህ መጥቶ ያላሰራ ማን አለ ብሎም ነግሯታል። መላ ፍላጊዋ ሴት ከነርሶቹ ከዶክተሩ የይሰራል ምላሽ ካገኘች እንደ ጀማሪ ጋዜጠኛ የማያልቅ የጥያቄ ካዝኗን ትከፍታለች። የሕክምና ዕቃው ጽዱና አስተማማኝ ነው? ተሰርቶልኝ ወዲያው ወደ ቤቴ መሄድ እችላለሁ? ሲሰራልኝ ከፍተኛ የህመም ስሜት አለው ወይ? እንደው አስቸገርሽኝ አትበይና በኋላ ስናደርግ ከባሌ ወይም ከጓደኛዬ አሰርቼ እንደሆነ ሊያቀብኝ አይችልም? አሰርተው የሚሄዱ ደንበኞቻችሁ ምን አይነት የድህረ ወሲብ ምላሽ ሰጧችሁ? ነርሶቹና ዶክተሩ ላስጠጋኞቹ ጥያቄዎች አስፈሪ ያልሆነና አዎንታዊ ምላሽ ሰጧችኋል? ሕክምናውን ለማድረግ በክሊኒኩ ተተምኖ የተቀመጠ ቁርጥ ያለ ዋጋ የለም። እንደ ሸቀጣ ሸቀጥ ገበያ የደንበኛው መልክና ሁኔታ ይታያል። ወሬ የሚወደው ሐኪሙ የጥገናውን ዋጋ የሚነግርሽ መደበኛ የሕክምና ካርድ ካወጣሽና አስተኝቶ ከተመለከተሽ በኋላ ነው። ልይሽ ማለት ይወዳል ትላለች ባልደረባው። አንዷ አንስት ፔሪየድ ላይ ነኝ ብትለውም ችግር እንደሌለውና ሊያያት እንደሚችል በጉጉት ሲነግራት በቀጣዩ ቀን እንደምትመለስ ነግራው ተሰናብታው ወጣለች። ፍራንካ ያለሽ ምቾት ያጎሳቆለሽ ከመሰለው የሚጠይቅሽ ገንዘብ ይጨምራል። ችስታ ቢጤ ከሆንሽ ግን አስተያየት ያደርግልሻል። መናጢ ድሃም ከሆንሽ ሰርተሽ ትከፍያለሽ ብሎ በነፃ ያክምሻል ብዬ ጨዋታ ልፍጠር። የዛሬ 5 ዓመት ገደማ 1200 ብር የነበረው አማካይ የድንግልና ጥገና ዋጋ ዛሬ ላይ ከ4000 ከዛ በላይም አልፏል። አሁን ሴቷ የተጠየቀችው ሂሳብ ከፍላ ለመጠነኛው ቀዶ ጥገና ዝግጁ ሆና ተገኘች። መታጠቢያ ቤት ሄዳ ተጣጥባ እንድትመጣ ተነገራት። ከዚያም ቀዶ ጥገና ክፍል ድርጅቱ ፈቃድ አግኝቶ ውርጃ የሚሰራበት ክፍል ትገባለች። ከወገቧ በታች እርቃኗን ትሆናለች። ስትሰራ ህመም እንዳይሰማት ሰመመን ውስጥ እንድትገባ መጠነኛ ፒቲዲን በመርፌ መልክ በክንዷ ይሰጣታል። እንደ ወላድ ሴት እግሮቿን ከፍታ እንድተኛ ትደረጋለች። የማደንዘዣ መርፌም ትወጋለች። ብልቷ አካባቢ ስትነካ ስሜት እንደሌላት ወይም እንደማያማት ለማረጋገጥ 20 ደቂቃ ያህል ትጠበቃለች። ማህፀኗ ኢንፌክሽን እንዳይፈጥር ደግሞ በጸረ ፈንገስ ፈሳሽ ትታጠብና ከዚያም በቀዶ ጥገና ምላጭ ፈግፋጊነት የብልቷ አፍ ዳርዳሩ እንዲደማ ሪፍሬሽ ያደርጉታል። ደሙ ተጠርጎ 0.1 ሚሊሜትር መጠን ባለው ስስ ክር የተፈገፈገው ቦታ ይሰፋል። በመጨረሻም ደምቶ የተሰፋው ቁስል እንዳያመረቅዝ በዛ አርገው ቀዶ ጥገናውን ይጨርሳሉ። ለምን ዳርዳሩን በምላጭ ተፈግፍጎ እንዲደማ እንደተደረገ ሳይገልጹ በዛው ሰፍተው ድንግልናን መልሰው ወደ ቤት ይልኳቸዋል።
አሁን የዚህ እህታችን ክብረ ንጽህና ተጠግኖ ወሲብ ማድረግም ይፈቀድላታል። ግንኙነት ስታደርግ ተፈጥሯዊውን ድንግልና ስታጣ ከነበረው የበለጠ ህመም ይሰማት ይሆናል። ወንዱ በደስታ ጮቤ ይረግጣል። ታክሞ የተፈጠረው ቁስልም ስራውን ይሰራል። ዋና ዓላማው በግንኙነቱ ወቅት እንዲደማ ማድረግ ነው። በሰው ቁስል እንጨት ሰዶ ደም ያንፎለፎለው ወንድ ይህንን ደም ጠርጎ የምስራች ይልክ ይሆናል። ጨዋ ሴት በማቀፍም በኩራት ላይ ኩራትን ይደርባል። ሴቷም በሰራችው ተውኔት ቤቷን ታቆማለች። በውሸት የውሸት ኑሮዋን ትጀምራለች። ነፍሰ ጡር ሴት በምጥ ስትወልድ ሕፃኑ እንዲወጣ የማህፀኗ በር ይጠባዋል ተብሎ ሲታሰብ የብልቷ ጫፍ መጠነኛ በሆነ መልኩ ይቀደድና ስራው ካለቀ በኋላ ይሰፋል። ልክ እንደዚሁ የብልት አፍ በሂደት የሚሰፋ ከሆነ እንዲጠብ ይደረጋል። ይህ ሕክምና ከላይ በገለጽኩት ክሊኒክ ብቻ ሳይሆን በተለያዩ ከፍተኛ የሕክምና ተቋማት ጭምር እንደሚሰጥ ተረጋግጧል። ድንግልና በሚጠግነው ጋራዥ አንድ ዕድሜዋ ጠና ያለ የ4 ልጆች እናት ተከሰተች አሉ። መቼም ጉድ ሳይሰማ መስከረም አይጠባ ነውና እቺ የ4 ልጆች እናት በጣም ዘናጭ ናት። እንደ ወጣት ነው የሚያደርጋት። ባለትዳር መሆኗንም ተናገረች። የመጣችው የብልቷን መጠን ለማስጠበብ ነው። ባልሽ አሰሪ ብሎሽ ነው ስላት ግድም ሳይሰጣት እውነቱን ነገረችኝ። እሱ ብሎኝ አይደለም፣ ሌላ ወጣት ውሽማ ይዣለሁ። እሱ ሰፋብኝ ስላለኝ እንዳላጣው ብዬ ነው ለማስጠበብ የመጣሁት አለች። ካሰራች በኋላ ባሏ እንዴት ነው ነገር እየጠበበ ሲል ጉዳዩም አይደለም ጭንቀቷም ለውሽሟ ብቻ ነው። እንደዚህ ሴትዮ የእድሜ የገፉም ሆነ ወጣቶች ሴቶች ለማስጠበብ ይመጣሉ ትላለች ይቺ አንዷ ነርስ። የድንግልና አስጠጋኘው የሚሄዱ ሴቶች ወሲብ ፈጽመው የደም እንባ ዘለላውን እስኪመለከቱ ድረስ በስራው እርግጠኛ አይሆኑም። የክሊኒኩ ነርስ የሆነችው አንዷ ያልተሳካ ስራ ገጥሞኛ አያውቅም አልተሳካም ብላ መታ ያማረረች ሴትም የለችም። መተውም ሆነ በመንገድ ስናገኛቸው እንደሚነግሩን ስራው ውጤታማ እንደሆነላቸው እንዳደረጋቸውና ደስተኛ እንደሆኑ ነው። ከተደጋጋሚ ወሲብ በኋላም በቶሎ የብልት መለጠጥ አይገጥማቸውም። የሚያቀርቡት ብቸኛ ቅሬታ ቢኖር ከተሰራላቸው በኋላ ወሲብ ሲፈጽሙ ሰከንድ ሃንድ ድንግልናቸውን ሲያጡ፣ ተፈጥሯዊ ድንግልናቸውን ሲያጡ ከተሰማቸው በላይ እንደተሰማቸው መግለጻቸው ብቻ ነው ትላለች። የማይረሳው ገጠመኝ ግን ለማጣቀሻነት እንዲረዳ እንደዚሁ ቀርቧል። ልጅቷ ሙስሊም ናት። ከውጭ ሀገር የሚመጣ ባል ታጭቶላታል። በአጋጣሚ አንድ ቀን ከወንድሟ ጓደኛ ጋር ሶደሬ ሄዱና ድንግልናዋን ታጣለች። ቤት ውስጥ ተደግሶ እጨኛዋ መጠበቅ ሲጀመር ድንጋጤ ገባት። እጩ ባል የሚያውቀው ድንግል መሆኗን ነው። እኛ ጋር መጣችና ታሪኳን አስረዳች። ቀጠሮ ተያዘ፣ ተሰራላት ትላለች ነርሷ። መጥቶም አገባት። መንገድ ላይ አግኝቻት ደስተኛ ህይወት እንድጀምር አድርጋችሁኛል ብላ አመሰገነችኝ። የታደሰውን ክብር ንጽህና የሚገሱት ወንዶች የልጅቷን ስቃይና ከብልቷ የሚፈሰውን ደም ስለሚመለከቱ ምንም አይነት ጥርጣሬ አይገባቸውም። የማህፀን ስፔሻሊስት ካልሆነ ለመረዳት ይቸግረዋል ትላለች እቺው ነርስ። የተሰፋበት ክር ከቆዳዋ ስለሚዋሃድ ሊታይ ወይም ሊለይ አይችልም። አንዳንድ ወንድ ድንግል ነኝ ያለችውን ሴት አግኝቶ እንዲህ ደም ከተመለከተ ይረካል፣ በሴቷ ስቃይም ይደሰታል። ማረጋገጫ ሰነዱን በእጇ እንዳስገባ ይቆጥሯል። እኔም የገጠመኝ ይኸው ነው። ባሌ የነበረ ወንድ ድንግልና የተሰራ እንደሆነ አላወቀም ብላለች። በዱባይ ቀላል ቀዶ ጥገና በማድረግ እንደ ንግድ ፈቃድ ድንግልናዋ የታደሰላት ሴትዮ። በክሊኒክ ውስጥ ሕክምናውን የሚያደርገው ዶክተር ሲሆን የነርሶቹ ሚና የብልት አፍ እንዲከፈት የሚያደርግ ቁስን ስፔኩለም ጨምሮ ለስራው እገዛ የሚያደርጉ ዕቃዎችን በአነስተኛ ሳጥን ማቅረብ፣ መያዝና ዕቃ ማቀበል ነው። አልፎ አልፎ በቀን ሌላ ጊዜ ደግሞ በ2 ሳምንት አንድ ሴት ጎራ እያለች በድጋሚ ድንግል ቦርናጌን ቨርጅን ትሆናለች። እነዚህ ሴቶች የትዳርን ደስታ፣ የሀብትን ጥማት፣ የቤተሰብን ክብር ለመጠበቅ ሲሉ የድንግልና ማጭበርበር ወይም ቨርጂኒቲ ፍራውድ ውስጥ እየገቡ ነው። ጥገናው የእያንዳንዶቹን ሕይወት የሚታደግ ቢሆንም ለአጭበርባሪዎች መተባበር መሆኑን የሚያውቁት እነዚህ ሰዎች አእምሯቸው ይፈትናቸዋል። ደስተኛ ሕይወት ለሚመሩ ብዙ ሴቶች ምክንያት መሆናችንን ብናውቅም
ከህሊናችን ጋር ግን መሟገታችን አይቀርም ይላሉ። በወሬ ወንዱ ሚስቱ ድንግልና አሰርታ እንዳገባችው ቢያውቅ ብዬ ሳስብ ይደብረኛል የምትለው አንዷ ነርስ ስራዋን ስለምታቅ ድንግል ካልሆነች አላገባም የሚሉ ወንዶች ይገርሙኛል ስትል ትናገራለች። እናም እልሃለሁ ወዳጅ ወንድሜ፣ እንደ ጭላዳ ዝንጀሮ እየጠፋ ያለውን የምስራች ዳግም ከተነቃቃ ጠርጥር። በሕክምና ኦሪጂናሌ የሚል ማህተም እስካልተመታበት ድረስ በቀዶ ጥገና በታደሰ ክብረ ንጽሕና ጮቤ አትርገጥ። የደም ፍንጣቂ ሁሉ የሃይመንን ባይደለም የሰከንድ ሃንድ ድንግልናም ጭምር እንጂ። እንግዲህ እንደዚህ አይነት ታሪኮች አዲስ አበባ ላይ መፈጠር ጀምረዋልና በአዲስ መልኩ የቀረበላችሁ ፕሮግራም ነው። ሌሎችም በዚሁ ይቀጥላሉ። እንደዚህ አይነት የዘመን ግልብጦች ላይ የደረስንበት ሁኔታ ታይቶ አያውቅም። አሁን ላይ ዋናና ቋሚ ሆኖ በአብዛኛው ሕዝብ ላይ እየተንሸራሸረ የሚገኝ መረጃ አካፈልናችሁ። እንደዚህ አይነት የሚመስጡና አልፎ አልፎ የሚሰሙ ታሪኮችን በተከታታይ ወደ እናንተ እናደርሳለን። አብራችሁን ስለነበራችሁ እያመሰገንን በቀጣይ ክፍል በሌላ ፕሮግራም እንመጣለን። ሰናይ ጊዜ ይሁንላችሁ።